ሰላም ቤተሰቦቼ እንደምናችሁ በያላችሁበት ሰላማችሁ ጤናችሁ ፍቅራችሁ ይበዛ ይሁን። እኔ ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የናንተ የተረካ ቤት የሆነው የሆፕ ኢንተርቴይንመንት ነው። ዛሬ እንግዲህ በጣም የምወዳት የሀገራችን ሴት ደራሲ ትዕግስት ታፈረ ሞላ በአዲስ አድማስ ጋዜጣ የታተሙትንና እንዲሁም ደግሞ አዳዲስ ስራዎቿን ሰብሰብ አድርጋ የባሲሊቆስ እንባና ሌሎችም በተሰኘ ርዕስ በ2011 ዓ.ም ያሳተመችው መጽሐፍ መርጬ ከውስጡ ተወዳጅ ታሪክ ይዤላችሁ መጥቻለሁ። አብራችሁኝ እንድትሆኑ በፍቅር ነው የምጠይቃችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለእናንተ ክፍት ነው። ትረካዎቹን ደግሞ ለወዳጆቻችሁ ሼር እያደረጋችሁ ጋብዟቸው። ቤተሰብነታችን ይብዛ ይጠንክርላለሁ። እንዲሁም ደግሞ ተጨማሪ ሁለተኛ ቻናል መክፈታችን ይታወቃል። ምሳሌ ታሪኮች ይሰኛል። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ ቤተሰብ ሁኑ። ምሳሌ ሊሆኑ የሚችሉ እውነተኛ ታሪኮች፣ የፍቅር ታሪኮች፣ የትዳር ገጠመኞችና ለህይወታችን ይጠቅሙናል የሚባሉ ታሪኮች በሙሉ የሚተረኩበት ቤት ነው። ሞቅ ሞቅ አድርጉልኝ። አመሰግናለሁ። ፍቅር ይበልጣል ከክብር። የሆፕ ኢንተርቴይንመንት። እንጃኔ ከትዕግስት ታፈረ ሞላ። በኢትዮጵያ ከፈለኝ። ራሴን አስተዋልኩት። ልብሴ ላይ ነጥቧል። ሰውነቴ በቆሻሻ ተቋቁሯል። ጥፍሮቼ አውሬ መስለው ረዝመዋል። እግሮቼ ተሰነጣጥቀውና አብጠው መድፍ አክለዋል። ከስሬ የሚፈሰውን ወራጅ ውሃ አጎንብሼ ስመለከተው ጸጉሬ ወደ ላይ መቆሙን ነገረኝ። በጆሮ ግንዶቼ አካባቢ የጸጉሬን ስር ለማየት ያደረግኩት ጥረት ግን አልተሳካም። በተባይ መወረሬን የሚነግሩኝ የጣቶቼ ጥፍሮች ናቸው። ስሩን ይዤ ስመዝ በቅምጫና ቅማል ተሞልተው ይመጣሉ። ድንጋይ ላይ ያስቀመጥኩ ስገድል ስንት ጊዜ አጥፍቼ ይሆን? እኔም እንደ እናቴ እንጃኔ ነው መልሴ። ውስጤ በጥያቄ የተሞላ ነው። ሰዎች ደግሞ ስለኔ ብዙ ይጠይቁኛል። ውስጡ ጥያቄ እንጂ መልስ የሌለው ሰው ምን ይመልሳል? እንጃኔ። ይሄ ሁሉ በእኔ ላይ ከሆነ 3 ድፍን ዓመታት ተቆጠሩ። ለመጀመሪያ ጊዜ አበድሽ ያሉኝ ዕለት ማታ ነበር። በደንብ መሽቶ እንደነበር ትዝ ይለኛል። የመኝታ ክፍል የምጋራቸው ልጆች በእንቅልፍ ብዛት ወድቀዋል። እኔ እንደነሱ እድለኛ አልነበርኩም። ብዙ አንቂ ደውል አለብኝ። ለማስመሰል ከተጋደምኩበት አልጌ ቀስ ብዬ ተነሳውና መስኮቱን በጥንቃቄ ከፍቼ ወደ ውጪ መመልከት ያስኩ። የምመለከተው ሰፈር 6 ኪሎ መሆኑን እስክዘነጋ ድረስ በውስጤ ጥሪ ተመስጫለሁ። ያ ቆሻሻ ወንዝ ይታየኛል። እናቴ ድልድዩ ስር ከቅራቀንቦ መሃል ቁጭ ብላ ትተክዛለች። ደሞ ትለፈልፋለች። ያሳዳጊዎቼ ቤት ከድልድዩ ትይዩ ነው። ነፍስ ካወቅኩ ጀምሮ እናቴ ልጆች እንጃኔ እያሉ የሚጠሯት ያበደች ሴት መሆኗን ከሰፈር ሰዎች ተረድቻለሁ። ለዓመታት መኝታዬ ሳሎን ውስጥ ነበር። ሁሉም እስኪተኙ ጠብቄ የመስኮቱን መጋረጃ ገልጣለሁ። አንዴ ጸጉሯ የተንጨፈረረ ልብሷ የነተበ የምታሳዝን ብቸኛ ሴት እይታዬ ውስጥ ካስገባው እስኪ ነጋ ወይም ያሳዳጊዎቼን ኮቴ እስክሰማ አይኔን ከሷ መንቀል አልችልም። ዝም ብዬ ሳያት እጅግ ታሳዝነኛለች። ሌሊት ወንዙ ዳር ነፋሷ ኃያል ነው። እሷ እዚያ ተኮራምታ እኔ ብርድ ልብስ መልበስ አያሻኝም። እንደ እናቴ እኔንም እንዲበርደኝ እመኝ ነበር፣ ግን አልሆነም። በሞቀ ሳሎን ውስጥ ነኝ። እሷ ደግሞ ቅዱስ ራኤል አካባቢ አጎዛ በሚባለው ሰፈር ወንዝ ስር። ራስ ምታት የሆነብኝ ግን መበረዷም መራቧም አይደለም። አንድ ሌሊት ሁሉም እስኪተኙ ጠበቅኩና እረጭ ሲልልኝ ቀስ እያልኩ ወደ መስኮቱ ተጠጋሁ። መጋረጃውን ገልጬ አይኖቼን ድልድዩ ስር ሰካዋቸው። እሳት ይነዳል። አካባቢው በጭስ ቢታፈንም የእሳቱ ብርሃን እናቴን በደንብ እንዳስተውላት ረዳኝ። ምናልባት ብትታጠብ የፊቷ ቀለም ከጥቁር ወደ ጠይም እንደሚያደላ ገመትኩ። ጸጉሯ በጣም ከርዳዳ ነው። በዚያ ላይ ወደ ላይ ቀጥ ብሎ ስለቆመ በርቀት ሳየው ጥቁር ዣንጥላ የያዘች ይመስላል። እሳቱ ላይ ፌስታሉንም ቅጠሉንም እያነሳች ትሞጅረዋለች። ድንገት ከትካዜዋ ነቃለችና ልጆቼን አምጡ እያለች ደጋግማ ጮኸች። አንጀቴ ተላወሰ። አለሁልሽ እያየሁሽ እኮ ነው አልኩ በለሆሳስ። እናቴ በየጊዜው እንደምትወልድና ወይ ለነፍስ ያለ አሊያም ልጅ የሌለው ሰው እንደሚሰርቃት ሰምቻለሁ። ያንዱን ልጇን አድራሻ እንደምንም ፈልግ ያገኘሁት። የእሷ አሳዳጊዎች ሀብታሞችና ልጅ ያልወለዱ በመሆናቸው የእናቴን ልጅ በከፍተኛ ትምህርት ቤት አስተምረው ሲመረቅ የድርጅታቸው የዋና ስራ አስኪያጅ ሹመት ሰጡት።
ደስ አለኝ። ቢያንስ እሱ በገንዘብ እኔ በጉልበቴ እናታችንን እንረዳታለን ብዬ ተስፋ አደረኩ። እሱን ለማግኘት ስመላለስ ለሳምንታት ትምህርት ቤት መቅረት ነበረብኝ። የደንብ ልብሴን እንደለበስኩ የተንጣለለ ቢሮ ውስጥ ተገተርኩ። ከጠረጴዛው ጀርባ ኮምፒውተር ላይ አፍጥጦ የነበረው ወጣት በወንበሩ ተሽከርክሮ ዞረና በመገረም ተመለከተኝ። እኔ ደግሞ ገጽታውን ባንዴ ሸመደድኩት። ጠይም፣ አይኖቹ ጎላ ጎላ ያሉ፣ አፍንጫው ጎራዳ፣ ከናፍሩ አበጥ አበጥ ያሉ ናቸው። ከእናቴ መልክ ጋር ለማዛመድ ሞከርኩ። ከጸጉሩ መከርደድና ከጠይምነቱ በቀር አይመስላትም። ፊቱ ላይ የሚነበበው ግርምት የደንብ ልብስ የለበሰች ልጅ በምን ጉዳይ ቢሮ የተገኘች ብሎ ማሰቡ እንደሆነ አላጣሁትም። ቃል ለመተንፈስ ግን ድፍረት አጣሁ። ምን ልርዳሽ እሙ? እስኪ ነይ መጀመሪያ ቁጭ በይ አለና በእጁም ባገጩም ወደ ወንበሩ አመለከተኝ። ረጋ እንዳልኩ ተቀመጥኩና ቀረቀርኩ። ዝምታ ሆነ። በተራው እያጠናኝ መሰለኝ። ጸጉሬንም ከርዳዳ ነው፣ ቀለሜ ጠይም፣ አይኖቼ ትናንሽ፣ አፍንጬ ረጅም፣ ከንፈሬ ስስ። ከማን ጋር አዛምዶኝ ይሆን ብዬ አሰብኩ። ራሴን በእናቴ ውስጥ ሳይ እንደ ወንድሜ ሁሉ ጸጉሬና ቀለሜ ብቻ ነው የሷ። ሌላውስ እኔ እንጃ። ወንድሜ መጀመሪያ እስኪ ስምሽን ንገሪኝ አለኝ፣ ነገሬ ግር እንዳለው። ሕይወት አልኩና አሁንም ዝም አልኩ። እሺ አለኝ፣ ቀጥይ እንደማለት ቃላቱንም ደረቱንም እየለጠጠ። ወደዚህ ለመምጣት ካሰብኩ ጀምሮ ንግግሬን በምን እንደምጀምር እንዴት እንደማስረዳው ደጋግሜ ሳስብ ነበር። ያ ሁሉ አሁን የለም። አፍጥጦ ሲመለከተኝ ስለ እናታችን ላናግርህ ነበር አልኩ። አፌ ላይ ያገኘሁት ብቸኛ ረፍተ ነገር ይሄ ነበር። ወዲያው ፊቱ ተለዋወጠና አልገባኝም አለኝ። እውነታውን በዝርዝር ባስረዳሁት ቁጥር አይኖቹ የልቡን ክፋት ተፉልኝ። እየፈራሁም ቢሆን ንግግሬ መስህብ እንዲኖረው ጣርኩ። ድንገት ውጪልኝ ሲል አንባረቀ። ቀልቤ ሲሸሸኝ ይታወቀኛል። ከመቀመጫው ተነስቶ ሁለተኛ ከፊቴ ባገኝሽ ይቅርታ አላደርግልሽም፣ አሁን ቀስ ብለሽ ከቢሮዬ ውጪ አለኝ። ግን እኮ እናትህ ናት አልኩ የሞት ሞቴን። አይኖቹን አፍጥጦ ስለ ሴትዮሽ የማውቅልሽ ነገር የለኝም፣ አሁን ከዚህ ውጪ። የመጨረሻ ኃይሉን ተጠቅሞ ጮኸ። ከሁኔታው አንዱነት ተረድቻለሁ። እንጃኔ እናቱ እንደሆነች ያውቃል። ይሄ ደግሞ የበለጠ ተስፋዬን አጨለመው። ገፍቶ ከቢሮ ሳያስወጣኝ በፊት ተነስቼ ወደ በሩ አዘገምኩ። አላስቻለኝም። የበሩን እጄታ እንደያዝኩ ዞር ብዬ ለመጨረሻ ጊዜ ሳየው በፍጥነት ካይኑ መሰወሬን በመሻት ሲያየኝ ያስኩት። ወደድክም ጠላህም እንጃኔ እናትህ ናት፣ እኔም እህትህ። ይሄ የተፈጥሮ እውነት ነው አልኩትና በሩን ከኋላዬ በኃይል ዘጋሁት። የበሩ ጩኸት ቢሆንም አታስፈልጉኝም፣ የኔ ኑሮ ሌላ ነው የሚለውን ንግግሩን ከመስማት አላዳነኝም። በእርግጥ የእብድ ልጅ መሆን ፈተና ነው። የሰፈሬ ልጆች እኔንም ሰላም ነስተውኛል። እናቴን ከቆሻሻው ወንዝ ዳር ቁጭ ብላ ስትተክዝ ያገኟት ተሰብስበው ይረብሿታል። ይሄ የኔ ሰይፍ ነው፣ በእኔ ልብ ውስጥ የሚገማሸር የስቃይ ምንጭ። እልህ ይዘኛል፣ እንባ ይተናነቀኛል። እንጃኔ ምን እያደረግሽ ነው? አንዱ ይጠይቃል። ባንክሮ እያየችው እንጃኔ ትለዋለች። ሌላው ደግሞ እንጃኔ ባልሽ ማን ነው ይላታል። እንጃኔ ብላ ትመልስለታለች። እንጃኔ ልጆችሽስ ይላል አንዱ ብልህ። ይህን ጥያቄ እንጃኔ ቀለል አድርጋ እንደማታየው ያውቃል። ወሰዱብኝ፣ ልጆቼንም አቀሙኝ። ልጆቼን እያለች መጮህና ማልቀስ ትጀምራለች። ልጆቹ ድል ያገኛሉ። እየተጠቋቆሙባት በሳቅ ይርገፈገፋሉ። ቅጥል ያደርጉኛል። ሁኔታቸው ደሜን ሲያንተከትከው በድንጋይ ላባርርላት ሞክራለሁ። ዳሩ ግን የእንጃኔ ልጅ እያሉ ሊያበሽቁኝ ይጥራሉ እንጂ ትተውን አይሄዱም። እኔን ጨምሮ ማንም የእናቴን ስም የሚያውቅ የለም። አንዳንዴ ስፈራ ስቸር ጠጋላትና እንጃኔ እኔ እኮ ልጅሽ ነኝ እላታለሁ። ላፍታ አይኖቿን ታውሰኝና ፊቷን መልሳ ትልቅ ልጅ የለኝም፣ የኔ ልጆች ገና ጨቅላ ናቸው ትለኛለች። እኔ እኮ አድጌ ነው ታዲያ እያልኩ ላስረዳት ሞክራለሁ። ዝም ስትለኝ የተረዳችኝ ይመስለኝና እኔ ልጅሽ ነኝ አይደል እላታለሁ። አሁን እየናፈቅኩ
ይሄ ቃል ግን ህልም ነው። ሺህ ጊዜ ብለፈልፍ የሷ መልስ እንጃኔ ብቻ ነው። ካሳዳጊዎቼ እየተደበቅኩ ከእናቴ ጋር እንደምገናኝ ያወቁ አንዳንድ የትምህርት ቤት ጓደኞቼ በእነሱ ስህተት ብንጣላ እንኳን የእብድ ልጅ ድሮ እብድ ነው ብለው ያለ ጥፋት ይሰድቡኛል። ወንድሜ ይሄን እንደሸሻ አላጣሁትም። በእርግጥ እኔም ብዙ ጊዜ በእናቴ ማፈሬን አልደብቅም። ግን እናቴን ከመውደድና ልጄ የምትለኝን ቀን ከመናፈቅ ታክቼ አላውቅም። የእብድ ልጅ ከመሆን የሙት ልጅ መሆን በስንት ጣዕሙ። የሞተበት አያፍርም፣ አይሸማቀቅም፣ የእናቱን ፍቅር አይናፍቅም፣ ጥቃቷን እያየ አይቃጠልም። አንዴ እንደተለመደው በውድቅት ሌሊት በሳሎናችን አሻግሬ ወደ ውጭ ስመለከታት ቀን የሰበሰበችውን እንጨትና ፌስታል ታነዳለች። ፊቷ ወለል ብሎ ይታየኛል። እጅግ ተመስጣለች። ስለምን ይሆን የምታስበው? ለሰዓታት እሷን ብቻ አፍጥጬ በመመልከቴ አይኖቼ ደከሙና ማንቀላፋት ጀመርኩ። በሸለብታዬ ውስጥ እናቴን አየኋት። ይችኛዋ ግን እብድ አይደለችም። ጸጉሯ በወጉ የተሰራ ንጹህ ልብስ የለበሰች እጆቼን አጥብቃ ይዛ በፍቅር እያስተዋለችኝ ሕይወቴ አንቺ ነሽ፣ ልጄ ነሽ፣ እማማ በይኝ፣ በያ እማማ በይኝ እያለች ትለማመጠኛለች። ከደስታዬ ብዛት አይኔ ወዲያውን ባረገዘ። እማ ማለት እፈልጋለሁ። አንደበቴ ተቆልፎ አልከፈት ይለኛል። እሷ ትወተውተኛለች። ድንገት ጩኸት ያንቀኛል። እማ ማለት ስላልቻልኩና እናቴን ስላላስደሰትኳት ከመናደዴ በፊት ከወንዙ ዳር የሚሆነውን ሁሉ የሚያሳየኝ እሳት ቀልቤን ይገዛዋል። ጎረምሶቹ ይታዩኛል። እናቴን ለመጣል ይታገላሉ። እየጮኸች ከመዳፋቸው ለመውጣት ትጥራለች። ልቀቁኝ፣ ተውኝ፣ ተውኝ ስትል ድምጿ እጅግ የተረበሸ ሆኖ ለጆሮዬ ይደርሳል። ቀን ቀን የሰፈር ልጆች ሲረብሿት እንደማባረርላት አሁንም ድረሽላት የሚል ስሜት ያንቀኛል። ግን ደፋር ሆኜ አልተፈጠርኩም። ጎረምሶችን እፈራለሁ። በቆምኩበት ብቻ እግሮቼ እየተንቀጠቀጡ አይኖቼ ፈጠው የቋተውን በይ እንደ ጅረት እየወረደ የሚሆነውን ተመለከትኩ። እናቴ ተሸነፈች። አፏን በሰበሰበቻቸው ድሪቶች ስለሞሉት አትጮህም። አንድ ሁለት እጆቿን ከወዲያ ወዲህ ወጥሮ በእግሮቹ ቆሞባቸዋል። ሶስተኛው ቀበቶውን ሲፈታ ጀምሮ እየተፈራረቁ ሲሰፍሩባት አየሁ። ሰውነቴ ራደ። ልጮህላት ብፈልግም አለመቻሌን አልዘነጋሁም። የሷ አፍ በቡትቶ ጨርቅ እንደተሸበበ ሁሉ የኔም አሳዳጊዎቼን በመፍራት ተለጎመ። ያለ ድምጽ ግን እማይዞሽ እያልኩ ደጋግሜ ጮህኩ። ለነገሩ እየሰማችኝ ምንድነው ነገሩ ብዬ ብጠይቃት እንጃኔ ብቻ ነው ልትለኝ የምትችለው። ይሄ ጥቃት ሲፈጸምባት ለተደጋጋሚ ጊዜ መስኮት ላይ እንደቆምኩ በሰቀቀን አስተውያለሁ። ልረዳት ባለመቻሌ ከወንዶች እኩል ነን እያሉ የሚሸልሉ ሴቶች መታለላቸው ገባኝ። ወንድ ብሆን ቢያንስ ጥቃቷን ለመከላከል ስሞክር ቢደበድቡኝ እንጂ ተመሳሳይ ሲሳይ አልሆንላቸውም። ተፈጥሮኛል ለበደል እንዳዘጋጀችን ነው እኔን የገባኝ። ለኔ ህይወቴ የጭንቀት ጉቶ ሆነች። ችግሬን የማማክረው አንድም ሰው አላገኘሁም። ጓደኞቼን ሳስብ እንዳይሸሹኝ ይፈራለሁ። አሳዳጊዎቼ እንዳያባርሩኝ ይሰጋለሁ። በፍቅራችን የምተማመንበት ሰውንም አልደፍረውም። ልክ የለሽ ፍቅሬ እንድረጋጋ አልረዳኝም። አንድ ቀን የእብድ ልጅ ነሽ ብሎ ይተውኛል ብዬ ስለማስብ በሰቀቀን ደቀቅኩ። በየጊዜው እየተደበቅኩ እየሄድኩ ልጇ እንደሆንኩ ብነግራትም እሷ ሕፃን ያዘለች ሴት ስታይ ልጄን አምጪ እያለች ከመሮጥ በቀር ልጅ አድጎ ትልቅ እንደሚሆን አታውቅም። ቀስ በቀስ ደግሞ ሰውነቷ እያለቀ አጥንቶቿ ሲገጡ፣ ጸጉሯ ሲረግፍ፣ አይኖቿ ሲሰረጉዱ፣ ከናፈሯን በቁስል ሲነዳ አስተዋልኩ። ያልጋ ቁራኛ ሆነች ማለት ይከብደኛል። አልጋ የላትማ። ብቻ ልጅ ስታይ መሮጡንና ጮክ ብላ መለፍለፉን ከዕለት ወደ ዕለት እየተወች ከመሬቱ ተዛመደች። ሰው እንዳያየኝ እየተጠነቀቅኩ እህል አቀምሳታለሁ። ከኔ በቀር ማንም ሰው እንደሌላት ሳስብ እጅግ ታሳዝነኛለች። መሬት ላይ ተንጋልዬ ምቾት ማጣቱን ልጋራት እየሞከርኩ ውድ እናቴ እኔ ልጅሽ ነኝ እሺ እላታለሁ። እንባ ድምፄን ሳያንቅብኝ እየተሽቀዳደምኩ። አይኖቿን ትተክልብኛለች። ግን ማመኗ ይሁን መድከሟ አላውቅም። የኔ ልጆች ጨቅላዎች ናቸው ብላ ከምትክደኝ ግን ዝምታዋ ጣዕም አለው። ለሊት በመስኮቴ ቆሜ ባይኔ አስታመማታለሁ። አንድ ጠዋት በሱ ከቤት ሰርቄ በጠበጥኩና ልግታት ድልድዩ ስር ወዳለችው የላስቲክ ጎጆ ሄድኩኝ። ቅዳሜ ቀን በመሆኑ ያጎዛ ገበያ ደርቷል።
የሚያውቀኝ ሰው አየኝ አላየኝ እያልኩ ተጠጋሁ። የእናቴ መኖሪያ ለወትሮ በሰዎች ተከቧል። አይኖቻቸውን በነጠላቸው ጫፍ የሚጠራርጉ ሰዎች ታዩኝ። ይሄ ምን ማለት ነው? ልቤ መምታት ያቆመ መሰለኝ። እግሮቼ ተናጉ። ባለሁበት እንደደነዘዝኩ ስመለከት ጥቁር መኪና መታ ከእናቴ ርስት ከላስቲኳ ቤት የሆነ የተጠቀለለ ነገር ይዘው ወጡ። የዚያች ብቸኛና ምስኪን አስክሬን መሆኑን አልተጠራጠርኩም። ከሰዎች ርቄ ብዙ አለቀስኩላት። እናቴ እናቴ እያልኩ የወጉን አደረስኩ። ሞቷ እረፍት አልሆነኝም። ዝምታን ገንዘብ አደረግኩ። ወዳጆቼ ሁሉ ግራ ገባቸው። መልስ ግን አልነበረኝም። እኔ ያወቅኩትን ማንነቴን አያውቁም። ዕለት ዕለት በዚያች መስኮት አሻግሬ ያየሁትን ጉድ መገመት እንኳን አይችሉም። ፍቅረኛዬ ሁኔታዬ ቢያደናግረው ሳይሰለች እንደሚወደኝና መቼም እንደማንለያይ ይሰብከኛል። እሱ አልገባውም። ፍቅሩንም አምኜ ከተጠመቅኩት ቆየሁ። ችግሬ ማንነቴን መፍራቴ ነው ለማለት ግን ያሸዋን ፍሬ ያህል ድፍረት አላገኘሁም። በትምህርቴ እጅግ ብደክምም ለከፍተኛ ትምህርት መግቢያ ውጤት አላጣሁም ነበር። መመገብና ማጥናትም አልቻልኩም። አልፎ አልፎ እንቅልፍ ቢወስደኝ እንኳን ቅዠት ያሰቃየኛል። ስነቃ በተኛውበት መርጋት አልፈልግም። ሌሎች ክፍል ተጋሪዎቼን ላለመረበሽ እየተጠነቀቅኩ ወደ መስኮቱ እጠጋለሁ። ያለሁበት አካባቢ 6 ኪሎ መሆኑን እረሳለሁ። አጎዛ ሰፈር ከድልድዩ ስር ላስቲክ ቤት ውስጥ በእግረ ህሊናዬ ተጉዤ በአይነ ህሊናዬ እናቴ እሳት ስታነድ አያታለሁ። ጎረምሶቹ ሲመጡባት፣ ስትታገል፣ ሲጥሏት፣ ተራ በተራ ሲወድቁባት፣ ተሸንፋ ስታለቅስ አይኖቼን ሳላርገበግብ አያታለሁ፣ እሰማታለሁ። እንባዬን መቆጣጠር አልችልም። ጩሂ ጩሂ ይለኛል። በአንድ በተረገመ ሌሊት ግን አጎዛ ሰፈር ያለው መስሎኝ በተመስጦ ስለ እናቴ ሳስብ ድረሽላት አድኛት የሚል ስሜት አጣደፈኝ። መስኮቱ ላይ ወጣሁ። ለዓመታት ብቻዬን ያስታመምኩት ጭንቀት ከታመቀበት ፈንድቶ ክፍሉን አጥለቀለቀው። ልቀቋት፣ እናቴን ልቀቋት እያልኩ በኃይል መጮሄን አስታውሳለሁ። እናቴ መጣሁልሽ እያልኩ በመስኮት ካልዘለልኩ እያልኩ ማስቸገሬንም በሚገባ አውቃለሁ። ወደ ውጪ ለመዝለል ስሞክርና ጓደኞቼ እጄንም ልብሴንም እየያዙ ሊያተርፉኝ ሲሞክሩ እንደ ህልም ይታወቀኝ ነበር። እኔ እየለፈለፍኩ አበደች በቃ ለየላት ሲሉ ሰማሁ። ሁሉም ነገር ከአቅሜ በላይ ሆነብኝ። እነሆ ከብዶች ተርታ ተመደብኩ። ዕለት ዕለት ስላየሁት የእናቴ ስቃይ ያለምንም ይሉኝታ ለፈለፍኩ። ስለ ልብስ፣ ስለ ንጽህና፣ በአጠቃላይ የሰዎችን ልማዳዊ ድርጊቶች በአብዛኛው ተውኩ። በብዙዎች ያው የሆኑ ስነ ምግባራት ሁሉ በእኔ ዘንድ ሙት ሆኑ። ከማበዴ ግን መዳኔ ከፋ። መቼ እንደነቃሁ አላስታውስም። በለስ ከመብላታቸው እንደተረፉት እንደቀደሙት ሰዎች ድንገት የጸጉሬን መንጨፍረር፣ የቀሚሴን መንተብ፣ የእግሮቼን መሰነጣጠቅና ጫማ አልባ መሆን አየሁ። በጣም ገረመኝ። ራሴን አረጋግቼ የሆንኩትን ሁሉ ለማስታወስ ብዙ ዓመታት ፈጀብኝ። እንዲህ ከሆንኩ ስንት ጊዜ ሆኖ ይሆን የሚለው ጥያቄ ያስጨነቀኝ። ጉዳዩ የቅርብ ጊዜ እንዳልሆነ ሸለቆ የሰራው ተረከዜ ነግሮኛል። ቆይቶ ነው አሳዳጊዎቼ ከእንግዶች ጋር ሲያወሩ እኛማ ተማሪ ቤት ማን መድኃኒት አጠጣታልን እንጂ ስለ እናቷ ማወቋን መች ገመትን፣ ዘንድሮ እኮ መመረቂያው ዓመት ነበር ሲሉ ሰምቼ 3 ዓመቴ እንደሆነ ያሰላሁት። ዛሬ ማንም እንደ ሰው አያየኝም። ውሾች እንኳን ከሌሎች ሰዎች በተለየ ሲጮሁብኝ ድምጻቸው እብድብድ የሚል ቃና የሚወጣው ይመስለኛል። የነቃሁለት ማታ ድልድዩ ስር በትካዜ አምሽቼ ወደ ቤቴ ስገባ ገበታ ቀርቦ አሳዳጊዎቼ ተሰይመውበት ደረስኩ። እንብላ ያለኝ የለም። በቆምኩበት ስንቴ ገበታ ላይ ደርሼ ስንቴ ትኩረት አጥቼ ይሆን ብዬ አሰብኩ። እንብላ አትሉም እንዴ አልኩ እያፈርኩ። ቀና ብለው አይተውኝ ወደ ጨዋታቸው ተመለሱ። ደነገጥኩ። አሁን ባንኛለሁ። እብድናት ብላችሁ ነው? አሁን እኮ ድኛለሁ፣ ጤነኛ ነኝ እውነት። ፈገግ ለማለትም እየሞከርኩ ነበር። ገፍትረው አስወጡኝና አንድ ክፍል ውስጥ አስገብተው ዘጉብኝ። ለስንተኛ ጊዜ ረብሻቸው፣ ለስንተኛ ጊዜ አንድ ክፍል ውስጥ ብቻዬን ትተውኝ ይሆን? ሌላ ሐሳብ። ከውጭ የተዘጋብኝን በር እየደበደብኩ እኔ እብድ አይደለሁም ጤነኛ ነኝ እያልኩ በኃይል ጮኩ። ላፍታ ጸጥ ስል ዛሬ ደግሞ ለይቶላታል ሲሉ ሰማኋቸው። እጅግ ደነገጥኩ። ጤነኛ ነኝ ስል ለይቶላታል ካሉኝ መቼ ይሆን የሚረዱኝ?
ከብደቴ ሳገግም ሌላ ሳባጭ ጭንቀት ፈጠሩብኝ። እለት እለት ጤንነቴን አሰብኩ። እለት እለት ጤንነቴን ሰበኩ። እንኳን ማመን መጠርጠር አልቻሉም። የድሮ መታወቂያን ይዤ 6 ኪሎ ዩኒቨርሲቲ ሄድኩ። ገና ከመድረሴ ጥበቃው እየገፈታተረ አታላይ አውቋበድ እያላባረረኝ። እብድም አውቋበድም ነኝ አላልኩም። ጤንነቴን ብናገርም የሚሰማኝ የለም። እንዲሁ በየዕለቱ ከንፈር እየመጠጡ ሳንቲም ሊሰጡኝ ሲያስቡም አለመፈለጌንና እብድ አለመሆኔን ለማስረዳት ሞክራለሁ። ያምኑኛል ብዬ ተስፋ ባደርግም ስታሳዝን አሁን ደግሞ ባሰባት መሰለኝ እያሉ ትተውኝ ይሄዳሉ። በዚህ ጊዜ እጅግ ላዘነው ልቤ ከፍተኛ ጩኸት ከጎርፍ የሚልቅም ባያረካውም እውነቱን የምገልጽበት አንዳች ቃል እየናፈኩ መረጋጋት ያቅተኛል። ግን ሰዎች ጤንነቴን በተአምር እንኳን የሚረዱት አልመሰለኝም። የሆነ ቀን ቀትር ላይ ቅድስት ማርያም በር ላይ ቁጭ ብዬ የሆነብኝን ሁሉ እያሰብኩ ስገረም በጣም የናፈቀኝንና ማግኘት የምፈልገውን ሰው አየሁ። ልቤ ተሰነጠቀ እንደሚባለው አይነት ኃይለኛ ስሜት ደረቴን አፍኖ አሰቃየኝ። ግን አላስታመምኩትም። እግሮቼ እንደደነበረ እንስሳ መፈርጠጥ ጀምረው ነበር። ጆ ጆ እያለከለኩ እየተፍለቀለኩ እቅፍ ለማድረግ እየጓጓው ተንደረደርኩ። እሱም ትከሻዋ ላይ ክንዱን ያሳረፈባትም ሴት ዞረው አዩኝ። ጆዬ አገኘሁህ አልኩት በጣም ተጠግቼው። ልጅቷ ድንገት በረጅሙ ጮኸች። እሱም ድንጋጤው አለቀቀውም። ሲገባኝ እሷ ፈርታኝ ነው ጮኸች። የሱ ዝም ብሎ ማየት ደግሞ ሐዘኔታ እንደሆነ ስላወቅኩ ቡረቄ በፍዘት ተተካ። ጆ እንባነቀኝ። ጤነኛ ነኝ፣ እብድ አይደለሁም አልኩት። እሱ እንኳን እንዲረዳኝ ገና ድሮ ጸሎት ጀምሬያለሁ። ይቺ ናት አበደች ያልካት ሴት? ባልንጀራው ጠየቀችው። እንደ ማዘንም እንደ መጠየፍም እየቃጣት። ተናደድኩ። እኔ አላሳዝንም፣ ጤነኛ ነኝ ስላችሁ አይገባችሁም? አንባረኩ። ግን የሴቷን ፍርሃት የሱን አዘን ጨመርኩ እንጂ የፈየድኩት አንዳች ነገር አልነበረም። በተለያየ መንገድ ጤንነቴን ብሰብክም ያመኑት እብደቴ ላይ ማህተም ከማስመታት በቀር እውነቱን ማስረዳት አልቻልኩም። ትቻቸው ሮጥኩና ሰፈሬ ደረስኩ። ሰዎች ገና በሩቅ ሲያዩኝ ይደነብራሉ። ምንም ተስፋ እንደሌለኝ አየሁ። ከሌለሁበት የእብድ ዓለም የግዴን መኖር ቀጠልኩ። ወራቶች ተቆጠሩ። እውነተኛው እብደቴ ናፈቀኝ። ዳሩ ግን እሱን በስለት እንኳን አይገኝም። ጤነኛ ነኝ እያልኩ ማወጁንም አቁሜያለሁ። ቀኑን ሙሉ አጎዛ ድልድይ ስር ካለው ቆሻሻ ወንዝ ዳር ቁጭ ብዬ የውስጤን እውነታ ለወንዙ ሳዋየው እውላለሁ። ከንፈሩን እየመጠጠ ያናድደኝም። ዝም ብሎ ሰምቶኝ ያልፋል። ደሞ ሌላ ጀንበር ማዘቅዘቅ በመጀመሯ ከቆሻሻ ወንዝ ጋር ለነገ ቀጠሩ ይዤ ለአዳር ወደ አሳዳጊዎቼ ቤት ማዝገም ጀመርኩ። ዛሬ ደግሞ ሁሉም ነገር ሰልችቶኛል። አንዱ የኔ እንጃ ልጅ እናትሽ የት ሄደች አለኝ። እኔ እንጃ አልኩት እንደ እናቴ። እውነቴን ነው፣ እንደወሰዷት እንጂ የት እንዳደረሷት አላየሁም። ሌላው ደግሞ የኔ እንጃ ልጅ አባትሽ ማን ነው አለኝ። እኔ እንጃ ብዬ መለስኩና በሌሊት እናቴን የሚደፍሯት ጎረምሶች ትዝ አሉኝ። ሶስተኛው ደግሞ የኔ እንጃ ልጅ አንቺ ህይወት ነው አይደል ስምሽ ብሎ ጠየቀኝ። ደስ አለኝ። ያወቀኝ የተረዳኝ መሰለኝ። ልክ ነህ፣ ትክክል ነህ፣ ህይወት ነኝ እያልኩ ልጁን ለማቀፍ ተጠጋሁ። ጆሮ የሚሰቀጥጥ ጩኸት አሰምቶ ሮጠ። ለካስ እብድ ነኝ። ተናደድኩ። ያገኘሁትን ድንጋይ ስለቃቀም ሁሉም በረገጉ። ራቅ ባሉ ቁጥር ግን የኔ እንጃ ልጅ እብዷ እያሉ በዜማና በጭብጨባ ይጮሃሉ። እልህ ያዘኝ። ከምድር ጫፍ ድረስ እስክደርስ ላባረራቸው እየማልኩ ሮጥኩ። ነፋሱ እብድ የሚል ቃል እያቀበለኝ ያልፋል። ቃሉን ተቀብዬ ለመዋጥ አፌን ከፍቼ በረርኩ። እግረ መንገዴን እብደቴን እየፈለኩት ነው። አገኘው ይሆን? እኔ እንጃ።